የችግር ዋናው ኢነርጂ አንተ ፎከስ ነው። አንተ ስለሰማው ነው። ልክ አንተ ፎከስን ስትነሳው ዲሳፒር ያደርጋል። ፎከሳችን ኢየሱስ ላይ ካደረግን ሰለብሬት እናደርጋለን። አፎከስን ንሳው፣ አትስጠው፣ አትገብረው። ሃሌሉያ። ልንገራችሁ ዛሬ ሶሻል ሚዲያ ራሱ እንኳን ፎከሳችሁን ከተነሳችሁት የሚያመጣውን ነገር ይተዋል። እንድናወጣ ፈልጋለሁ። ሁለተኛ ዜና ምዕራፍ 20 ላይ ዛሬ የቻሌንጆች ዋና ድምጾች ምንድናቸው የሚለውን ነገር ነው እንድንማር ፈልገው። ቻሌንጅ ስንል በእርግጠኛ በዚህ በናቹራል አይኖቻችን በምንመለከተው እንደ ቻሌንጅ እንመለከታቸዋለን እንጂ እኛ በመንፈሳዊ እውነታ ራሳችን ካየነው በአብቀኝ የተቀመጥነው በእግዚአብሔር አምኖ ዳግም ለተወለደ ሰው በአሸናፊነት ፕላትፎርም ላይ ነው የተቀመጠው። ነገር ግን ወደዚህ ናቹራል ዓለም ላይ ስንሄድ ነገሮችን እንደ ትልቅ ቻሌንጅ እንደ ትልቅ ተግዳሮቶች ልናይ እንችላለን። ስለዚህ እነዚህን ጉዞዎች እነዚህን የህይወት ጉዞዎች ስንሄድ አሸናፊ እንደሆነን አምነን ነው መሄድ አለብን። የምናየው ተራራ ቢሆንም የምናየው ብዙ ድምጽ ያለው ቢሆንም ነገር ግን እኛ ነገሩን ሳንጀምረው እንዳሸነፍን ማወቅ አለብን ማለት ነው። ለምን በመንፈሳዊ በሆነው እይታ ራሳችንን ስንመለከት ያላሸነፍነው ከእንደገናም ደግሞ የበላይ ያልሆን ነው አንዳች ችግር የለንም። ለምን መጽሐፍ ቅዱስ የሚያስተምረን በጠላት ኃይል ሁሉ ላይ አይደለ እንድትጫሙ ምንድነው ስልጣንን ምንድነው። ስለዚህ እባብና ጊንጡን ምን ታረጋላችሁ? ግን በምድር ላይ እባብና ጊንጥ ናቸው አይደለ፣ አልተለወጡ። እኛ አውቶሪቲ ስላለን ሌላ ኔቸር አልሆኑንም ማለት ነው። በአይናችን ስናያቸው በአይናችን ስንመለከታቸው ጎጂና አጥፊዎች ሃርምፉሎች ናቸው። እነዚህን ቻሌንጆች ሁሉ ግን ዊል ለማድረግ ለማሸነፍ እኛ በመንፈስ ወይም በእግዚአብሔር ዘንድ የሆነውን እውነታ በትክክለኛው ተቀብለን ያንን እርምጃ ለመውሰድ ፈቃደኛ መሆን አለብን ማለት ነው። ስለዚህ ዛሬም እንደዚሁ እግዚአብሔር በሚሰጠን ነገሮች ሁሉ ላይ የምንሰማው የህይወት በምድር ላይ የምንኖራቸው የምናሳልፍባቸው ህይወታችን ላይ ያሉ ተግዳሮቶችና ቻሌንጆች ድምጽ አላቸው። አንደኛ የጠላት ሁሉ ጊዜ ድምጽ እኛን ከኔቸራችን ውጭ በሆነ ነገር ነው እኛን ኮንትሮል ለማድረግ የሚፈልገው። ያም ማለት ምንድነው? ፍርሃት ውስጥ እንድንገባ በፍርሃት ካልሆነ በስተቀር እኛን ኮሙኒኬት ማድረግ አይችልም። ስለዚህ ጠላት የተለያየ በምድር ላይ ያሉ ቻሌንጆች ሁሉ ዋና ሜሴጃቸው ወደኛ ህይወት ምንድነው? ፊርን ነው ወደኛ ሪሊዝ የሚያደርጉት። ፍርሃት ደግሞ እግዚአብሔር በፈጠራቸው የእግዚአብሔር ልጆች ውስጥ የለም። ፍርሃትን ተመረን ያመጣ ነው እንጂ በናቹራል ዓለም ስንወለድ የተካፈልነው ባህሪ አይደለም። ይህንን ማወቅ አለባችሁ። ለምን በአንደኛ ጢሞቴዎስ ነው አይደል? ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ የተሰጣችሁ መንፈስ የተሰጣችሁ መንፈስ ሂውማን ስፒሪት ከእግዚአብሔር የተወለደው ያንተና የኔ ኔቸር የኔ ማንነት የተሰጣችሁ መንፈስ የኃይል ቀጥሎ የፍቅር ምንድነው? ራስን የመግዛት መንፈስ እንጂ የፍርሃት መንፈስ ምንድነው? አልተሰጠንም። ስለዚህ ምንም አይነት ችግር ቢሆን የጤና ችግር ቢሆን የተለያየ ችግር ቢሆን የሰው ችግር ቢሆን እንዲፈራ የሚፈልገው ወደ ፍርሃት ስቴጅ ወደ ፍርሃት ዓለም እኛን ካላወረደን መቆጣጠር አይችልም። ለምን? ምንም ኔቸር ስለሌለው ወደ አልተወለድንበት ወደ ሌለን ኔቸር እንድንገባ ለመፈራት ነው የሚፈልገው። እንድንፈራ ካላደረገን ወደ ስጋ ዓለም ወደ ፊዚካል ማይንድ ስቴጅ ካላወረድና ፍርሃትን እንድንጸንስ ካላደረገን ጠላት ሊቆጣጠረን አይችልም። ስለዚህ ፍርሃት ካለ እንድትፈራ የሚፈልግ ነገር ካለ በአጠቃላይ የተሸነፈ እንደሆነ ወቁ።
እንዲፈራ የፈለገ ሁሉ በፍርሃት ሆልድ ካላደረገን በስተቀር ሊቋቋመን አይችልም። ስለዚህ መጽሐፍ ቅዱስም ያተናገረ ምንድነው? አትፍሩ። ለምን? ፍርሃት ምን ስለሆነ ማለት ወጥመድ ስለሆነ እና ፍርሃት ሁሉ ጊዜ ጠላት ወይም ውጫኛው ዓለም እኔ እናንተን ኮንትሮል ለማድረግ የሚሄድበት ሜካኒዝም ሲስተም አንዱ ነው። በተፈጥሮ ወይም በአቅም ደረጃ ሊሸነፍ የሚችል ስለሆነ በሰው ፊት አስፈሪ ሆኖ ነው ምን ማድረግ መገኘት የሚፈልገው። አክቹዋል ትክክለኛ አቅም የሌላቸው ሰዎችም ሁኔታዎች የመጀመሪያ ሜቶዳቸው ምንድነው ማለት ነው? መጋነን ነው። ትልቅ መስሎ መታየት ነው። ለምን? በፍርሃት አማካኝነት አንተን ራስን በኔቸር ባይንድ ካላደረጉ ካልቆጣጠሩ በስተቀር በአቅም ደረጃ የተሸነፉ ናቸው። ስለዚህ ነው ጎልያድ ትልቅ መስሎ ይመጣው፣ ኃይለኛ መስሎ። ለምን? ፓወሩ መፈራት ላይ ነው እንጂ አቅም ላይ አይደለም። ስለዚህ ፕሮብሌሞቻችን ያሉ ቻሌንጆቻችን ሁሉ በአቅም ደረጃ እኛ አሸናፊ ነን። ግን እንድንፈራ ካደረጉን፣ እንድንጨነቅ ካደረጉን በራሳችን በተማርነው በሮንግ ፍርሃት ራሳችንን አስረን ሆልድ እናደርጋለን። ፍርሃት ሰው ፈራ ሲባል ምንድነው? እግዚአብሔር ከሚያስብለት ውጭ ለራሱ ሮንግ ፍጻሜን አየ ማለት ነው። ሲሞት አየ ማለት ነው። ሲከስር አየ ማለት ነው። ሲወድቅ አየ ማለት ነው። ሲታመም አየ ማለት ነው። እግዚአብሔር ላንተና ለኔ ያላሰብነውን ነገር ድሪም እንድናደርግ እንመለከት፣ እኛ ውስጥ ገብቶ ለኛ መጥፎ የሆነውን ነገር እንድናይ ካደረጉን የዛን ጊዜ በዚህ በፍቃዳችን ባየናቸው ክፉ እይታዎች ፍርሃት ውስጥ እንገባለን። ከዛ በፍርሃት አማካኝነት በፍቃዳችን እጃችንን አሳልፈን ለጠላት ምን እናደርጋለን? እንሰጣለን። አሳጣለሁ፣ ይሄን ትሆናለህ፣ ይሄ ይደርስባል፣ አንተን እንደዚህ አይነት ነው ሚኒማይዝ በማድረግ አንተን በማንኳሰስ ተራ እንደሆንክ በማሳየት ሪጀክት በማድረግ ክፉ ፍጻሜ እንዳለ በማሳየት በመናገር ፍርሃት ውስጥ ይገባል። ስለዚህ ዛሬ ይሄን ችግር ለማለፍ መጀመሪያ ምን ማድረግ አለባችሁ የሚለውን ነገር ማወቅ አለባችሁ። ስለዚህ ቅድም አንብቡ ያልኳችሁን ክፍል ለዚህ ነው ሁለተኛ ዜና ዛሬ ቻሌንጅ ሲመጣ የሚለውን ሐሳብ ነው። ሁለተኛ ዜና ምዕራፍ 20 ቁጥር 3 ላይ ቁጥር 3 ላይ ኢዮሳፍጥም እጅግ ስለፈራ እግዚአብሔርን ለመፈለግ ፊቱን አቀና። ኢዮሳፍጥም እጅግ ስለፈራ እግዚአብሔርን ለመፈለግ ፊቱን አቀና። በይሁዳም ሁሉ ጾምን አወጀ። ይሁዳ ሕዝብም እግዚአብሔር እርዳታ ይሹ ዘንድ በአንድነት ተሰብስበው ከይሁዳ ከተሞች ሁሉ እግዚአብሔርን ለመፈለግ ምንድነው? አመን። ስለዚህ ምንድነው? እንደዚህ አይነት ፍርሃትን ቻሌንጆች ሁሉ ወደ አንተና ወደ እኔ ሲመጣ ምንድነው ማድረግ የሚፈልገን? ወደ እግዚአብሔር አንድነት ወደ ጠራንበት አንድነት ውስጥ ነው ምን ማድረግ አለበት? መምጣት ያለበት። ወደዚህ ህብረት ውስጥ እንድንመለስ የሚያስፈልገን ምንድነው? ሁለት ነገር እናቅ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር ስንት ነው? 15 ነው 7 ላይ በእኔ ብትኖሩ በእናንተ ዘንድ ቢኖር ቁጥር 7 ነው አይደል? በእኔ ብትኖሩ ቃሎቼም በእናንተ ዘንድ ቢኖሩ ይባላል። በእኔ ማለት እኔ የሰጠኋችሁ ኔቸርና አንድነትን ብታውቁና ፕሪንሲፕል ኦፍ ጋድን ወይም ደግሞ የእግዚአብሔር መርህን ምን ማድረግ ብታውቁ፣ የምትኖሩበትን የህይወትን ስርዓት ብታውቁ፣ ቀጥሎ እኔ ጋር ያላችሁን አንድነት ወይም ኔቸራችሁን ምን የምታደርጉ ብታውቁ የምትፈልጉትን ሁሉ ለምኑ ምን ያደርግላችኋል? ታገኛላችሁ። ስለዚህ የመጀመሪያው ጠላት ምንድን ነው? እናንተን በፍርሃት ከኔቸሮቻችን ምን ማድረግ ነው? መለየት። ያልሆነውን ነገር እንድንሆን ማድረግ ማለት ነው፣ ማሳየት ነው። ሁለተኛ ደግሞ የእግዚአብሔርን ፕሪንሲፕል የእግዚአብሔርን መርሆች ምን እንድናደርግ አፕላይ እንዳናደርግ ምን ማድረግ ማሳት ማለት ነው። ከዛ በኋላ በዚህ ምክንያት ነው እናንተን ዶሚን ማድረግ የሚችለው። በፍቅር መኖር ሲገባን በጥላቻ ስንኖር ያ የእግዚአብሔር ፕሪንሲፕል ስላልሆነ
ህይወታችንን ሊያሳካ አይችልም። ስለዚህ ራስን ማወቅና የእግዚአብሔርን መርህ ማወቅ ሁል ጊዜ በዚህ ህብረት ውስጥ መኖር ማለት ጠላትን አንተና እኔን ኮንትሮል ላደርግ ያመጣው ሊቆጣጠረን ያመጣንን ማንኛውንም ነገሮች የማለፍ እድል የምናገኘው በዚህ ውስጥ ነው። ስለዚህ ወደ እግዚአብሔር ህብረት መጡ፣ ወደ አንድነት መጡ ማለት ጆሮቻቸው ላይ ከጮኸው ከሚያባርቀው ክፉ ከሆነው ድምፅ ነፃ ወጥተው ሊያገለግላቸው ወደ እውነተኛ ማንነታቸው ወደሚመልሳቸው ወደ እግዚአብሔር ፕሪንሲፕል ወደ እግዚአብሔር መርህ ሲመጡ ሁሉን ነገር ማለፍ የሚችሉበትን አቅም ይጸንሳሉ። እግዚአብሔርን በመተማመን የሚኖሩ ኃይላቸውን ምን ያደርጋሉ? እግዚአብሔርን በመተማመን እግዚአብሔርን በመፈለግ እግዚአብሔርን የሚሹ ምን ያደርጋሉ? ኃይላቸውን ምን ያደርጋሉ? ፍርሃት ኢነርጂያችን ምን የሚያደርግ ነው? የሚወስድ ነው። አቅማችንን ኮንትሮል የሚያደርግ ነው። ግን እግዚአብሔር አምላክን የሚፈልጉ ግን ኃይላቸውን ምን ያደርጋሉ? ያድሳሉ። እንደ ነስሩ ምን ያደርጋሉ? ይሮጣሉ፣ አይደክሙም፣ አይታክቱም፣ ከፍ ብለው ይገኛሉ። ስለዚህ በህብረት ውስጥ እግዚአብሔር ጋር ራስን በመመለስ ወደ እግዚአብሔር ፊትን በመመለስ ያንን እውነተኛውን ስትሬንግስ ከአባት ምን እናደርጋለን? እንቀዳለን። ትጠፋለህ፣ አትችልም፣ ትወድቃለህ የሚለውን ድምፅ በላይ ታሸንፋለህ የሚለውን የእግዚአብሔርን እውነት ምን እናደርጋለን? እናውቃለን። ፈሪነህ፣ ደካማነህ የሚለውን የውሸት የጠላት ድምፅ ጥለህ ትነሳለህ። ስለ ራስህም ስለ ራሳችንም እግዚአብሔር ያለንን እውነት ምን እናደርጋለን? እንቀበላለን። ስለዚህ ዛሬ ጠላቶች ሁል ጊዜ በእኛና በወላጅ አባታችን ላይ መዋሸት ነው። ያልሆንከውን እግዚአብሔር አንተና እኔን ያላለንን ነገር ተቀብለን ፍርሃት ውስጥ እንድንገባ በማድረግ ነው። ስለዚህ በልሳን በእግዚአብሔር ቃል ራስን በማነጽ በማበረታታት ከውሸት ከጠላት ድምፅ ምን ማድረግ አለበት? ራሳችንን ማዳን አለብን ማለት ነው። ስንደክም ስንታክት ሲባል የኔቸር ድካም ሳይሆን የእውቀት ድካም፣ መታከት በውሸት አይምሯችን ሊሞላ ይችላል። ስለዚህ ነው እግዚአብሔርን የሚፈልጉ ግን ኃይላቸውን ምን ያደርጋሉ? ያድሳሉ። አያደክመን ውሸት አዝሎን ግራ ገብቶን ሲመጣ ትንሽ ደቂቃ በልሳኖቻችን ስንጸልይ፣ ትንሽ ደቂቃ እግዚአብሔርን ቃል ስንማር፣ ትንሽ ደቂቃ እግዚአብሔርን ቃል ስናጠና የምንታደስበትን ኃይል ከቃሉ ምን እናደርጋለን? እንቀዳለን። ከመንፈሱ እንካፈላለን። ሃሌሉያ። ለዚህ ነው ይሄኛውም ዮሳፍጥ እግዚአብሔርን ይፈልግ ዘንድ ህዝብን ምን አደረገ? መለሰ። አሁን የሚያስፈልገን ወደ ማንነታችን የሚመለሰን አሁን የምናየውና የምንሰማው ነገሮች ሁሉ ስለኛ እየዋሸ ነው። ስለ ደስታችን እየዋሸ ነው። ስለ መንገዳችን እየዋሸ ነው። ብዙ ነገሮቻችን እየነገረ ነው። እዛ ቦታ ላይ ከቆራችሁ ተማርካችሁ መቀረታችሁ ነው ማለት ነው። ለምን ጠላት ሁሉ ጊዜ ፍርሃትን እንዳታቋርጦ ደጋግሞ የፍርሃትን መንፈስ ምን ማድረግ ነው? ኢንጀክት ማድረግ ነው። ለዚህ ጎልያድ ጠዋትና ማታ በፊታቸው ይታይ ነበር የተባለ። ለምን ፍርሃትን በየበቶ ካልሞላ ሊያስርህ ፍርሃት የሚያመጣው ነገሮች ሁሉ እንድታቋርጥ አይፈልግም። በየለቱ በየሰዓቱ የምንፈራበትን ነገር ደጋግመን እንድናደርግ እንደንሰማው። ጠላት አንድ ጊዜ ዋሸናል፣ እኛ የዋሸውን ነገር እያገነንን እያሰማን ማግኒፋይድ እያደረገን ወይን እያለን መጨነቅ። ስለዚህ ይህንን ነገር ትታችሁ አምላክን መፈለግ ማለት ወደ ኔቸራችሁ ወደ ትክክለኛ ማንነታችሁና ወደ እግዚአብሔር ፕሪንሲፕል ስንመለስ የማንሰብረው የማናሸንፈው ቻሌንጅ የለም ማለት ነው። ጌታ ይመስገን። ስለዚህ ገናና የሆኑት ወይም ለትልቅ የቆጠርንታቸው እኛ ወደ ስጋ ዓለም ከኔቸራችን ውጭ ወደ ወንጥንበት ዓለም ዝቅ ስላልን ነው። ወደ ስጋ ወደ ፊዚካል ስቴጅ ወደሚታየው ዓለም ያወርዱናል ማለት ነው። ከዛ ካወረዱን አቅማችንን ያሳዩናል። ጊዜ አቅማችን እኛ አምላካችን ያህል ነው። ምክንያቱም ዩኒቲያችን ከአባት ጋር ነው እንጂ ከስጋና ከደም ከሚታየው ነገር ጋር አይደለም። እዚህ የአምላክ ያለው ኃይል ሁሉ ያንተ ኃይል ነው። ለምን? የአምላክ ኃይል ወራሽ ነው አንተ። በሱ ልክ ነው የምትታየው። ይሄንን አንድነታችሁን እግዚአብሔር ኃይል ካላችሁ ያ ኃይለኛ ነው። እግዚአብሔር ብርታት ካላችሁ የእግዚአብሔር ብርታት የናንተ ነው፣ የሁላችን ነው ማለት። ይሄንን አንድነታችሁን ለዚህ በእኔ ብትኖሩ ቃሎቼ በእናንተ ዘንድ ቢኖሩ የምትፈልጉትን ሁሉ ምን ታደርጋላችሁ? ጠይቁት፣ ምን ታደርጋላችሁ? ታገኛላችሁ። ኢንቲሚዴሽን የለም። የፍርሃት እስራቶችን ሁሉ ማለፍ የምትችሉት ለጥቂት ደቂቃ አይናችሁን እስክትጨፍኑት ነው።
እዚህ አይናቻችሁ ወይም ደግሞ የምታዩዋቸው ነገሮች ሁሉ የምትሰሙት ነገሮች ሁሉ ምንም ነገር ነው፣ ተራ ነገር ነው። በመዝሙር 34 ቁጥር 5 ላይ ባሮጌው በድሮ ባይብል ላይ በጣም ደስ ይላል። እግዚአብሔርን የሚፈልጉ ያበራላቸዋል ይላል። መዝሙር 34 መዝሙር 34 ቁጥር 5 ላይ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁ ምን አያደርግም አያፍርም። ወደ እርሱ ምንድነው እሱ ምን ያደርግላቸዋል? በቃ ውሸት እንደሆነ ጠላት ቻሌንጅ ምንም መሰረት እንደሌለው ምንም አይነት አንተ ሊቆጣጠር እንደማይችል እሱ ምን ያደርግ ኢንላይትድ ያደርጋል። ትልቅ ብለህ ያገነንከውን ችግር ተራ አመድ እንደሆነ ምን ያደርጋል? ያሳያል። ወደ እግዚአብሔር ቀረቡ፣ እሱ ምን ያደርግላቸዋል? ያበራላቸዋል። ፊታችሁ ምን አያደርግም አያፍርም። ሼም፣ ፍርሃት፣ ግራ መጋባት፣ መታሰር፣ መክሰር፣ እፍረት ውስጥ አትኖርም። ፊታችሁ በመልካም ተስፋ ምን ያደርጋል? ይሞላላቸዋል። ወደ እግዚአብሔር ስትቀርቡ ጠላት ሞቶቻችንን ካሳየን፣ ጠላት ኪሳራችንን ካሳየን፣ አባት ድላችንን ያሳየናል። አባት አሸናፊነታችንን ያሳየናል። አባት ስኬታችንን ያሳየናል። መልካምን አይቶ ደግሞ ፊቱ የሚያፍር ሰው የለም። ስለዚህ እግዚአብሔርን የሚፈልግ ፊቱ ብራይት ነው። ፊውቸሩን ያሳያል። ነገውን ብራይት ያደርጋል። እዚህ ከእግዚአብሔር ውጭ ራሳችሁን ከምንም ነገር ጋር እንዳታርጉ። ከገንዘብ ጋር እንዳታርጉ፣ ከሰው ጋር እንዳታርጉ፣ ከሲስተም ጋር እንዳታርጉ፣ ከአገር ጋር እንዳታርጉ፣ ከኢኮኖሚ ጋር እንዳታርጉ። አንድነታችን ከአብ ነው። አንድነታችን ከአባታችን ጋር ነው። አባታችን ተስፋ የሚያደርጉ ከሱ ጋር ዩኒየን የሆኑ አንድ የሆኑ ሰዎች ፊታቸው ምን አያደርግም አያፍርም። በደረቅ ምድር ላይ ተስፋ አላቸው። ለምን? ተስፋቸው የሚወጣው ከአባት ነው እንጂ ከምድር አይደል። ዛሬ ፊታችን ለምን ክሽም አለ? ፊታችን ለምን እፍረት ሆነ? ህብረታችን ከእግዚአብሔር ውጭ ስለሆነ ነው። ያ ነገር ተስፋን አያሳይም፣ ነገን አያሳይም፣ መልካም ፍጻሜን ምን አያደርግም አያሳያችሁ። ከሰው ተነስተን ተስፋ የለኝም የምትል ሰውን መታመን የለብህም። ከገንዘብ ተነስተን ሆፕ የለንም ብንል ዋጋ የለውም። ከዚህም ውጭ ደግሞ እግዚአብሔር ካልሆነው ነገር ጋር ሰውንና ሁኔታን ተመርኩዘን ሆፕ እንዳለን ብናስብ ይህ ተስፋ ነገ የሚጨልም ነው። ተስፋዎቻችን የማይጨልሙ ከአባት ጋር። ስለዚህ ነው ህብረታችን ከማን ጋር ነው? ከአብ ከልጁ ከማን ጋር ነው? ከኢየሱስ ክርስቶስ ጋር። ስለዚህ በእኔ ብትኖሩ ሲባል ከእኔ ጋር ካላችሁ ኔቸር አንድነት፣ እኔ ከሰጣችሁ ባህሪ፣ እኔ ከሰጣችሁ ማንነት፣ ከኔ ጋር ካላችሁ አንድነት የተነሳ ቀጥሎ ደግሞ በምድር ላይ የኔን ፕሪንሲፕል አፕላይ ብታደርጉ ማንኛውንም ለምኑ ምን ያደርግላችኋል? ይሆንላት ታገኛላችሁ። ምድሩ ደረቅ ቢሆን አስቸጋሪ ቢሆን እናንተን ሊቋቋም የሚችል ነገር የለም። ለዚህ ልክ ይስሐቅ እንዳለው ይስሐቅም በደረቅ ምድር ላይ ዘርን ምን አደረገ? ዘራ። 100 እጥፍ ምን አደረገ? ለምን? እሱ ወክ የሚያደርገው ከአምላኩ ከእግዚአብሔር ጋር ባለው ምንድነው? አንድነት ነው። ስለዚህ ይሄ ዓለም ይህ ጉዞ የምትጓዙትን በማንኛውም ነገሮች ላይ እነዚህ ነው። ስለዚህ የመጀመሪያው የቻሌንጆች የምናያቸው ቻሌንጆች ሁሉ ሁለት ነገር ነው ከኛ የሚፈልጉት ብያቸዋለሁ። አንደኛ እኛን ወደ ፍርሃት ውስጥ ማስገባት ነው። ፍርሃት ውስጥ እንድትቆዩ ነው። አትፍሩ ከተባለ ምንም ኬዝ ቢሆን ሊፈራ የሚችል ድምጽ ካለ መጽሐፍ ቅዱስ አትፍሩት ካለ አትፍሩት። ሊፈራ የሚፈልገውን ነገር እንደ እውነት ቆጥራችሁ አትፍሩት። ከፈራችሁት ሁሉ ምንድነው? አዳነኝ ይላል። የፈራችሁትን ቁጠሩና ከሱ ለምን አድርጋችኋል? ድናችኋል። እሺ ከፈራሁት ሁሉ ድኛለሁ በለስ። በቃ ድኗችኋል። እግዚአብሔር ሃሌሉያ። እግዚአብሔርን የሚፈልጉ ፊታቸው ምን አያደርግም? አያፍርም። ሃሌሉያ። ዛሬ አምላካችሁን እግዚአብሔር ፈልጎ አግኝቶናል። እሱ ከኛ ጋር ላይለን ተጣብቋል። ስለዚህ ከአምላካችን ጋር ነው። ስለዚህ ፊቴን ብራይት አደርገዋለሁ፣ ተስፋ ሰጠዋለሁ። ያማረ ነው፣ የተሳከ ጮክ ብዬ ዘምራለሁ። አም ሴሌብሬቲንግ ሃሌሉያ። በደንብ አድርጌ ሴሌብሬት አደርጋለሁ። ህይወትን እንጆይ ያደርጋለሁ። ምክንያቱም እንደዚህ አይነት ፍርሃት ውስጥ እንደዚህ አይነት ሼም ውስጥ እንድትገቡ የሚያደርጋችሁ ጠላት ሆነ ብሎ በሩን አንኳኩቶ ፍርሃት ውስጥ እንድትቆዩ ማድረግ ነው። ስለዚህ መጽሐፍ ቅዱስ ላይ አትፍሩ ከተባለ ሊፈራ የሚፈልግ ማንኛውም ድምፅ ፎርጌት
ምንም አቴንሽንም አትስጡት። ሁለተኛው የቻሌንጅ ዋናው ነገር ፎከሳችንን መስረቅ ነው። ሁለተኛው ደግሞ ፎከስን ከኛ ማግኘት ነው ይፈልጋል። አቴንሽን ፎከስ ማለት ሁለንተናችን ያለበት ስፍራ ማለት፣ ኢነርጂያችን ያለበት ስፍራ፣ ስሜታችን ያለበት ስፍራ፣ ሁለንተና ዛሬ የምንኖረው ከፎከሳችን ተነስተን ፎከሳችን ባለበት ስፍራ እኛው በዛ አለን። እና ቻሌንጆች ከኛ ሁለት ነገር ይፈልጋሉ። ፍርሃት ውስጥ እንድንቀመጥና ፎከስን እንፈልግ። ፎከስን ካገኙ የፈለጉትን ነገር እንድናይ እና እንድንሆን ማስተማር ይችላሉ። በዚህ በሶሻል ሚዲያ እንኳን ተመልከቱ። የኛን ገንዘብ የሚያገኙት በፎከሳችን ነው አይደል? ፎከሳችን ካልገዙ ገንዘብ ሊያገኙ። ስለዚህ ያማረ ተለያየ አይነት የምንፈልገው አይነት የሚሳደብ ስለ ፖለቲካ ስለ ተለያየ ነገር እያመጡ ዲስፕሌይ ያደርጉ የኛን ፎከስ ያገኙ። በኢንተርኔት ብር ሁልገን ምን ያደርጋሉ? ያገኛሉ። ኮንትሮል የሚያደርገን በፎከስ አማካኝነት የሚገዙት ፎከሳችንን ነው። በሆነ ከዛ በኋላ ብራችን የሚያገኙት ያለው ማለት። አሁንም ጠላት የመጀመሪያው ነገሮች ሁሉ ከኔ እናንተ መታየት ነው የሚፈልገው። ፎከሳችንን እይታችን እሱ ላይ እንድናደርግ፣ ሁለንተናችን አቴንሽናችን እሱ ላይ እንዲቀመጥ። አቴንሽናችን ፎከሳችን እሱ ላይ ከተቀመጠ ምን ያህል እንደወደቀን፣ ምን ያህል እንደሞተን፣ ምን ያህል እንደተቸገረን ሁል ቀን ስለሚያሳየን ከዲፕሬሽን ከመጨነቅ ግራ ከመጋባት ከማጉረምረም አንቆጠርም። ለምን? በየዕለቱ ፊድ የሚያደርገንን ነው ሪስፖንድ የምናደርገው። ለምን? በየዕለቱ ፎከሳችን ካለ የሚሰጠንን ድምፅ ዴሊ ምን እናደርጋለን? እንወስዳለን። ከወሰድን ይደብረናል፣ ከወሰድን ያስጠላናል፣ ከወሰድን ግራ ይገባናል፣ ህልማችን ይበላሻል። ስለዚህ የበላነውን ተመልሰን ምን እናደርገዋለን? እንሰጠዋለን ማለት ነው። መቼም ቢሆን አይናችን ፎከሳችን ከሱ እንዲሄድ ቶሎ ብሎ ያነቃናል፣ ቶሎ ብሎ ያነቃናል። ለምን? ፎከሳችንን ካላገኘ ልንድን ነው ማለት ነው፣ ልንወስድ ነው፣ ሌላ ነገር ልናይ ነው ማለት ነው። መቼም ቢሆን እንድታዩ አይፈልግም። በየዕለቱ በቀንና በሌሊት ነው የተባለው። ጎልያድ በቀንና በሌሊት ምን ያደርግ ነበር? ይታይ ነበረ። ለሞ ግን ነገና የሰዎችን ፎከስ የሚወስዱ ቃፊሮች፣ ወረኞች ነበሩ። ለምን? ሰዎች ከሱ አቴንሽን ፈጽመው መውጣት የለባቸው። ለምን? እንደሚሞቱ፣ እንደሚጠፉ፣ እንደሚቸገሩ ደበረኝ፣ አስጠላኝ፣ ግራ ገባኝ፣ መረረኝ የምትሉት የእውነት መሯችሁ አይደለም፣ ፊድ የምትደረጉት ነገር ነው። ጠላት ፎከሳችንን ከወሰደ ፊድ የሚያደርገን እንደዚህ አይነት ነገሮች ናቸው። ቀኖቻችን ደስ እንዳይሉ፣ ሰላም እንዳይሰማን፣ ረፍት እንዳይሰማን፣ ደስታ እንዳይሰማን፣ ጥላቻ እንዲሰማን፣ ድብርት እንዲሰማን፣ ነገን እንዳናይ ፎከሳችንን ካልገዛ እኛን ኮንትሮል ሊያደርግ አይችልም። ከዛ ይህን ፎከስ ከኛ በምን አይነት መንገድን ስንሄድ ምን ማድረግ አለብን ማለት ነው? ፎከሳችንን እንዳይገዛን ፎከሳችንን ማድረግ እንዳለበት በሁለተኛ ዜና ምዕራፍ 15 እዛው 20 ቁጥር 15 ላይ ላንብብላችሁ ድጋሚ። ፎከሱን ሊወስደው ሲፈልግ ይሄኛው ንጉስ ያደረገው ትምህርት ለኛ ጥኑ ስለሆነ ቁጥር 12 ላይ 12 ላይ ላካችን አንተ አትፈርድባቸውምን? የመጣብን ይህንን ታላቅ ሰራዊት እንቋቋም ዘንድ አቅም የለንም። አንደኛ የምናደርገውንም አናውቅም። ነገር ግን አይናችንን ወደ አንተ ናቸው። ያችሁ ጠላት ይሄን ነገር ማለት ፎከሳችን ለኛ ሊወስድ ፈልጎ ነበር። ምንም ነገር ባናቅም አቅምም ባይኖረንም አይናችን ማን ላይ ነው ማለት ነው? አንተ ላይ ነው። ፎከሳችን አንተ ላይ ነው። ምክንያቱም መዳናችን የሚመጣው ካንተ ነው እንጂ ከችግራችን አይደለም። ዛሬም በህይወታችሁ ላይ የሆነ ነገር ማድረግ ባትችሉ፣ አቅም ባይኖራችሁም፣ ጉልበት ባይኖራችሁም ፎከሳችሁን እሱ ላይ ካደረጋችሁ የምትድኑበትን ጸጋ ታገኛላችሁ። ለዚህ ነው እንግዲህ መጽሐፍ ቅዱስ ላይ እንደዚህ ይላል፣ በድካማችን ሁሉ የሚራራልን ሊቀ ካህናት በፊታችን አለ። ማይራራ ሳይሆን የሚራራ ሊቀ ካህናት አለ። ስለዚህ በጊዜው አይደለ ሊረዳን ለሚችለው ጸጋ በእምነት ወደ ማን ይላል? ወደ ጸጋው ዙፋን ምን እናደርግ? እንቅረብ። ሁል ጊዜ ጸጋው ዙፋን አቬሌብል ነው። ፎከሳችን ኢየሱስ ላይ ከሆነ፣ ፎከሳችን የሚረዳን ጸጋ ላይ ከሆነ ሁል ጊዜ
ከማናቀውም ከምንም ችሎታ ከሌለን ነገር ሁሉ ላይ ብርታትን የምናወጣው በዚህ ነው። ስለዚህ ወጥመድ ውስጥ ብትሆኑም እንኳን ፎከሳችሁ ላይ እሱ ከሆነ የምትድኑበትን ትምህርት የምታገኙት ከሱ ነው። ፎከሳችሁ ላይ ፕሮብሌም ከሆነ ግን ከፕሮብሌሙ መዳን ልታወጡ አትችሉም። መልካም ምክር ማግኘት አትችሉም። ፎከሳችሁ ችግራችሁ ከሆነ የበለጠ ችግሩን ማግኒፋይ ታደርጋላችሁ እንጂ መፍትሄ ልታመጡ አትችሉም። መፍትሄ የሚመጣው በምንም ነገር ሁን ፎከስ ኢየሱስ ላይ ነው። ተዚህ ይላችኋል ህመማቸው በባቡ ተነቅሎ ተወግረው ተነድፈው ሲሞቱ እንዲድኑ ምን ማድረግ አለባቸው? አይናቸውን መመለስ አለባቸው ወደ መስቀሉ። ታሞ ቢሆንም ፊታቸው እንደሱ መመለስ አለባቸው። ፎከሳቸው መዳናቸው ላይ ሲሆን ወዲያው ምን ያደርጉ ነበር? ይድኑ ነበር። ዛሬም ወይኔ ተቸገርኩኝ እንዲሁ ተባለው ደጋግመህ ስለ ችግር ስለሚወጣ ሰው ስለሚጠላ በሰማ ቁጥር ችግሩን ታገነዋለህ እንጂ አታመጣም። ስለዚህ ሱንቶና ፎከስን ማን ላይ ያርግ ማለት ኢየሱስ ላይ ያርግ። የነደፈ ያስቸገረ የሚጎተጉት ሰው ላይ ደጋግመህ እንዴት ነው ያልክ እሱን በሰማው ቁጥር ያለሱ አቴንሽን ነውና ሁሉ ጊዜ ባድ በሆነው ደስ በማያሰኘው ሙድ ውስጥ እንድትቆይ ያደርጋል። ተገዥ እንድትሆን ያደርጋል። እዚህ ምንም ችግር ቢኖርም እየመታም እያስጎዳም ቢሆን አንድ ጊዜ አይኖን አንሳና ኢየሱስ ላይ አድርገው። ኢየሱስ ላይ ስታደርገው ኢየሱስ መፍትሄውን ያሳያል። መፍትሄውን ያሳያል። መንገዱን ያሳያል። እንዴት እንደምታሸንፍ ያስተምርሃል። አሜን። ለምን ኢየሱስ ላይ ማድረግህ ነገሩን የምትፈወስበትን ጥበብን ምን ያደርጋል? ይሰጣል። እንዴት ስለዚህ ነው ምን ማድረግ ባንችልም አይደለም እንደሚለው ይህን ታላቅ ሰራዊት መቋቋም አቅም የለንም አለ። ከዛ ምን ማድረግም ምን አደረግም አላውቅም። ስለዚህ ይሄንን እጄን አልሰጠውም። ነገር ግን ፎከሴ ማን ጋር ነው? አንተ ላይ ነው። እይታዬ አንተ ጋር ነው። ፎከሴ አንተ ላይ ስለሆነ መፍትሄን አገኛለሁ፣ መዳንን አገኛለሁ። ጌታ ይመስገን። ሃሌሉያ ፕሬዝ ጋድ። 25 ቁጥር 15 ላይ መዝሙር 25 ቁጥር 15 ላይ እንደዚህ ይላል፣ አይኖቻችን ሁል ጊዜ ወደ እግዚአብሔር ናቸው፣ እግሮቼንም ከወጥመድ የሚያላቃቸው ምንድነው? አያችሁ፣ እግሮቼ በወጥመድ ተይዘዋል፣ በተለያየ መሰናክል ይዘዋል። አይኖቼ ግን ማን ላይ ነው ማለት ነው? ስለዚህ ወጥመዱን የማላቅበትን ዊዝደም የሚሰጠኝ ማን ነው ማለት ነው? እግዚአብሔር ነው። ስለዚህ ሁላችንም በሕይወታችን ውስጥ ያሉትን ማንኛውንም አይነት መሰናክሎች ለማለፍና ለመሄድ የመጀመሪያው አቴንሽናችሁን ለጠላቶቻችሁ አትስጡ። አቴንሽናችሁን የሚወስዱት ደግሞ ምንድነው? በጆሮቻችሁ ስለነሱ ስለሚያደርጉት ስለሚሆኑት ነገር ክፉ ዜና በማድረግ በማሰማት ባድ ኒውስ በመናገር ዴሊ ወደ ጆሮቻችን የማንፈልገውን የማይጠቅመንን ዜና በማድረግ በማሰማት ስለነሱ እንድታስቡ ስለ ሁኔታዎቻችሁ አይምሯችሁ ወደዛ ጋር እንዲሄድ። ግን ዛሬ ሁላችንም መፍትሄዎቻችን ይመጣል ሊያግዘን ከሚችል ከሚወደን አባት ብቻ ነው። ለዚህ ነው እንግዲህ በሕይወታችሁ ላይ አልቻላችሁም ማለት ካቅማችሁ በላይ ነው ማለት አሸነፋችሁ ማለት አይደለም። ፎከሳችሁ ላይ እሱ ከሆነ እንዴት እንደምታሸንፉ ሁለተኛ ዜናን በፍለፉት አንብቡት ማለት ነው። ቁጥር 20 ላይ ትልቁን ሰራዊት ተዋግተው አይደለም እየዘመሩ ነው ያሸነፉት፣ እያመለኩ ነው ያሸነፉት። ቀነሳችሁ የሚዘምሩ ሰዎችን ከፊታቸው ምን አደረጉ? አውጡ። ከዛው ድብቅ ሰራዊት ተነሳ፣ ተደበላለቀ፣ ሁሉ ነገር አለ። ዛሬ ሁሉ የሆነ ህይወታችን ላይ በጣም የፋይናንስ ችግር ቢሆን የተለያየ አይነት ችግር ቢሆን ፎከሳችን ኢየሱስ ክርስቶስ ላይ ከሆነ ነገሮች እንዴት እንደተያይዘው ወደ መልካም ነገር እንደሚገለበጡ አታውቁም። ስለዚህ ሁሉ ጊዜ አይኖቻችን እሱ ላይ ከሆነ ልባችን እሱ ላይ የምናሳርፍ ከሆነ መንፈስ ቅዱስ ዛሬ ድላችንን ያገናኘዋል። ወደ ነፃነታችን እንዴት ሽፍት እንደምናደርግ እሱ ያውቅበታል። ጌታ ይመስገን። አላውቅም አቅም የለኝም ማለት ማልቀስ የለብኝም፣ ማዘን የለብኝም፣ ዲፕረስ መሆን የለብኝም። አይኖቼ ማን ጋር ናቸው? አንተ ላይ ናቸው። የምታዩ ከሆነ ተስፋን ታገኛላችሁ።
ነገሩን የምትፈውሱበት፣ ነገሩን የምትቀይሩበት ዊዝደም ታገኛላችሁ። መልካም ከረጅ ታገኛላችሁ። መልካምን ነገር የምታርጉበት አቅም ታገኛላችሁ። ኮንፊውዝድ አትሆኑም። አሁን ብዙዎቹ በጣም ተጣበው በጣም ተቸግረው መልካምን ነገር መተንፈስ ያቀታቸው በምንድን ነው? ፎከሳቸው ከእግዚአብሔር ቃል ወይም ከሚወዳቸው አባት ውጭ ጠላቶቻቸው ላይ ስለሆነ እዚህ ሁሉ ነገር የተደበላለቀ ሁሉ ነገር የሞተ የሚያስጠላ ይመስላቸዋል። ነገር ግን በዚህ ሰዓት የምታዩትን መምረጥ ከቻላችሁ ብዙ ፀሐዮች አሉ፣ ብዙ ብርሃኖች አሉ። ሃሌሉያ! እግዚአብሔር መልካም ነው። ለኛ ምን አደረግልን? በራለን። ብዙ መልካም ነገሮች አሉ። እዚህ እግሮቻችን ከወጥመድ የምንወጣበትን መንገድ የሚያዘጋጀው እሱ ነው። እግራችን እንዳይሰናከል ጸጋውን የሚሰጠን እሱ ነው። ህይወትን ኢዚ የሚያደርግ እሱ ነው። አስተምርሃለሁ፣ በምትሄድበት መንገድ ምን አደርጋለሁ? እመራለሁ። ቤስቱን መንገድ የሚነግረን መንፈስ ቅዱስ አለ። ኢየሱስ ክርስቶስ ስለዚህ ነው የመስቀልን ውርደት ምን አድርጎ ንቆ አይደል? በፊቱ ያለውን ደስታ ምን በለ ትኩር ብሎ ምን አድርጎ ተመልክቶ፣ ፐርፐስሊ ተመልክቶ ሊያስቀረው እዛ ሊያስቀረው የሚችለው ማንኛውንም ንምሳ እንደ ተራ በመቁጠር በፊቱ ያለውን ደስታ ሄደ። ዛሬም እኔ እናንተ ሩጮቻችንን ሙቭ ስናደርግ ማንን ተመልክተን ነው ማለት ነው? ጂሰስን ተመልክተን። ዛሬ ኢየሱስን ከተመለከታችሁ ሰፊ መንገድ ታገኛላችሁ። የምትሮጡበት መልካምን መንገድ ታገኛላችሁ። ኢየሱስን ካልተመለከትክ የእምነት ጀማሪና ፍጹም አድርጊው እሱን ካልተመለከትክ መንገድ የለም፣ ላይፍ የለም። ሁሉ ነገር ዳገት ነው። ነገር ግን ፊቱን ወደሱ የሚመልስ በዚህም በኋላም በፊትም መልካም መንገዶች እንዳገኛላችሁ። ህይወት ደስታ ነው። ህይወት ሰላም ነው። ህይወት ፌሽታ ነው። ማመስገን ነው። ሃሌሉያ! ግን አይናችን ወደ ጨለማው ወደ ክፉ ነገር ከሆነ ግን ሁሉ ጊዜ ለውጥ፣ ችግር፣ መከራ፣ ሐዘን፣ ለቅሶ ብቻ ነው። በዚህ አይነት ዓለም ላይ ብንኖርም ዛሬ እግዚአብሔር አባታችን አቴንሽናችን ይፈልጋል፣ ፎከሳችን ይፈልጋል። ፎከሳችን እሱ ላይ ከሆነ ከሱ የምንቀዳው ሰላምን ነው፣ ከሱ የምንቀዳው ፍቅርን ነው፣ ከሱ የምንቀዳው ደስታን ነው፣ ከሱ የምንቀዳው ክብርን ነው፣ መልካም ማድረግን ነው። ሌላ ነገር አለ ማለት ነው። በመዝሙር 16 ላይ ሃሌሉያ ፕሬዝ ዘ ሎርድ መዝሙር 16 ቁጥር 9 ላይ ስለዚህ ልቤን ደስ አለው አንደበቴም ሐሴት ስጋ ያለ ስጋት አርፎ ምን ያደርጋል? በሲኦል አትተወኝምና በአንተ የታመነው በአንተም የታመነው መበስበስ እንዳይ አትፈቅድም። የሕይወትን መንገድ ታሳየኛለህ። በአንተ ዘንድ የደስታ ሙላት በቀኝህም የዘላለም ፍስሐ። ኢየሱስ ወደ ሲኦል በሄደበት ጊዜ የዘመረው መዝሙር ነው። ስጋዬ በሚበሰብስበት እኔ ከአንተ ተጥዬ ወደምጠላበት ወደዛ ቤት ግን አይኖቼ ሁል ጊዜ አንተ ላይ ነው። ቀኝህን አንተ ያለውበትም ቦታ ላይ አስባለሁ። ልብ ያረፈው አንተ ላይ ነው። ስለዚህ ቅዱስን መበስበስ ያይ ዘንድ አትተውም። ስጋ የሚያለ ተስፋ አይደለም፣ በተስፋ ያድራል። ሃሌሉያ! በቀኝ የዘላለም ምንድነው? ፍስሐ ደስታ ሙላት አለ ማለት። ስለዚህ ሴሌብሬት ያደርጋል። ዛሬም አሁን ባላችሁበት ነገሮች እኛን ኮንትሮል ያደርጉ በሚችሉበት ቦታ ላይ በደስታ እንፈነድቃለን፣ በደስታ ዜማ እናደርጋለን። ባለፈው ሳምንት ብያችኋለሁ፣ በጻድቅ ድንኳን ውስጥ የደስታ ጩኸት አሁንም ዛሬ እንጮኻለን። አሁን እንጮኻለን ማለት ነው። በደንብ እንጮኻለን። በኔ በጻድቁ ድንኳን ውስጥ የደስታ ጩኸት አለ። እልል እላለሁ፣ ሴሌብሬት አደርጋለሁ። ምክንያቱም አምላካችን እግዚአብሔር ደስ እንድሰኝ የምችልበትን ጸጋ ምን አድርጎኛል? አካፍ ለማዘን ከፈለኩ ሊደብረኝ ከፈለኩ አቴንሽኔ ሮንግ ስፍራ ነው ያለው ማለት አቴንሽኔ የተሳሳተ ስፍራ ካለ ሁሉ ጊዜ የምቀዳው ሐዘንን ነው ሁሉ ጊዜ የምት ነገር ግን አቴንሽኔ ኢየሱስ ላይ ካለ ሁሌ ምን ያደርገኛል? ደስ ይለኛል። ሁሌ ደስ ይለኛል። ሃሌሉያ ሃሌሉያ። በር ተከፍቶላችሁ ፕሬዝ ጋድ
ስለዚህ ዛሬ አምላካችን እግዚአብሔር በሚሰጠን መልካም በሆነው ደስ በሚያሰኘው መልካም በሆነው ሰለብሬት በመናረግበት ደስታው ስላለን እግዚአብሔር ልታመሰግኑ ይገባል ማለት ሃሌሉያ። በአንተ ዘንድ የደስታ ሙላት አለ፣ በቀኝም የዘላለም ምንድነው ፍስሐ አለ። ዛሬ ከማን ጋር ናችሁ? ሃሌሉያ። ከችግር ጋር እያለ ፎከስን ውሰድበት። የችግር ዋናው ኢነርጂ አንተ ፎከስ ነው። አንተ ስለሰማው ነው። ልክ አንተ ፎከስን ስትነሳው ዲሳፒር ያደርጋል። ፎከሳችን ኢየሱስ ላይ ካደረግን ሰለብሬት እናደርጋለን። አፎከስን ንሳው፣ አትስጠው፣ አትገብረው። ሃሌሉያ። ልንገራችሁ ዛሬ ሶሻል ሚዲያ ራሱ እንኳን ፎከሳችሁን ከተነሳችሁት የሚያመጣውን ነገር ይተዋል። ለእናንተ ምንም የሚያመጣው ነገር ፎከስ ካየ ግን በየሰዓቱ የምትፈልጉትን ነገር ምን ያደርጋል? ፎከሳችሁን ከነሳችሁት በቃ ሸት ያደርጋል። ወደ አንተ የሚያመጣልህ ነገር የለም። አሁንም ጠላት ወይኔ ምናምን ካልከው ትላልቅ ችግሮችን ያመጣልሃል። ዛሬ ግን ኢየሱስ ላይ ካደረከው ደስታን ትቀበላለህ። ሃሌሉያ። ሰለብሬት ታደርጋለህ። ምስጋናን ትቀበላለህ። ሃሌሉያ። ኢየሱስ ላይ እናደርጋለን። መፍትሄዎቻችን ላይ እናደርጋለን። የሚወደን ኢየሱስ ላይ እናደርጋለን። የሚንከባከበን ላይ ኢየሱስ ላይ እናደርጋለን። ኢየሱስ የኔ ፎከስ ነው። አይኖቼን እሱ ላይ ያደርጋለሁ። ብደክምም ምንም ባደግም ኢየሱስ ላይ ይመለከታል። የምለምልምበትን የምንለወጥበትን መልካም ነገሮች እሱ ያቀርብልኛል። የኔ ፎከስ ዲዘርቭ የሚያደርገው ኢየሱስ ብቻ ነው። የኔ አቴንሽን የሚገባው ኢየሱስ ብቻ ነው፣ ሌላ ነገር አይደለም። ለመሰማት የኔን አቴንሽን የኔን ሐሳብ ለመውሰድ የሚያንኳኩ ሁሉም እሰማ ነው። አንተን አልፈልግም ዘግቼ ምን ላይ ማለት ነው ኢየሱስ ላይ ጮክ ብለን እንዘምራለን። ጮክ ብለን እናመሰግናለን። ጮክ ብለን ስለሱ እናስባለን። ሃሌሉያ ፕሬዝ ዘ ሎርድ። ደስ አይልም ንጉሱ? በጣም ነው የሚገርመኝ። አያችሁት? አቅም የለኝም አለ። ምን እንደማደርግ አላቅም አለ። ነገር ግን ፎከስ የማን ላይ ነው? አንቺ ላይ አይደለም፣ አንተ ላይ አይደለም። እንዴት እንደምታጠፋኝ አንተን አልማሰብም። ፎከስ የማን ላይ ነው? ዛሬ ኪስ ባዶ ነው፣ ኢየሱስ ተመልከት። ጠላት እየከፋ ነው፣ ኢየሱስን ተመልከት። እጅ ሰንሰለት ላይ ነው፣ ኢየሱስን ተመልከት። ኑሮ እየተናጋ ነው፣ ኢየሱስን ተመልከት። ክፉ ሰው እየጮህብ ነው፣ ኢየሱስን ተመልከት። ኢየሱስን ስትመለከት የምትደንባትን መዳን ይዘህ ትወጣለህ። ሰለብሬት ታደርጋለህ። ጌታ ይመስገን። ፎከሳችን ባለበት ስፍራ መዳናችንን እንሰበስባለን። አዳዲስ ዝማሬዎች እናመጣለን። ሃሌሉያ። አንዳንድ ሰው አንድ ዘመን ዘማሪ ሲመሰክር አይቻለሁ። በጣም የምስጋና ያለበትን በጣም ደስ የሚያሰኝ ግጥሞችና በጣም ደስ የሚል መዝሙሮች ማዘምረው ሲርበኝ ሲቸገር ሰው ጥለኝ ብቻዬን ሰውን ምናምን ነዋል። የዛን ጊዜ መንፈስ ቅዱስ የትንቢት መንፈስ ስለሆነ ነገውን ያዘምረኛል አለ እና አንዳንድ መዝሙሮችን ጠግቤ አይደለም የዘመርኳቸዋል። በጣም ተሸናፊ መስዬው ብቻዬን ስሆን አለ በጣም በቃ ተቃራኒ። ለምን? እግዚአብሔር የሚያስፈልግህን ነው የሚያዘምርህ እንጂ ችግርን አይደለም። ሃሌሉያ። ዛሬም መንፈስ ቅዱስ የመዝሙር ቅባት ባንተ ውስጥ አለ። የሚያስፈልግህን ያዘምራል። የሚያስፈልግህን ያዘምራል። ሃሌሉያ ፕሬዝ ዘ ሎርድ። ዳዊትም የዘመረው መዝሙሮች ይሄ ነው ማለት ነው። ሃሌሉያ። በቻሌንጅ ውስጥ ሆኖ ስለ ቪክትሪ ያስብ ነበር፣ ስለ ድል ይዘምር ነበር። ዛሬም ፎከሳችን ማን ላይ ነው ማለት ነው? ኢየሱስ ላይ ነው። ሃሌሉያ ፕሬዝ ጋድ። ፎከስን ለመውሰድ የሚያንኳኩ ድምጾች ሁሉ አንሰጣቸውም። ሃሌሉያ ኢየሱስ ላይ እናደርጋለን። ሙሉ አቴንሽናችን እሱ ላይ እናደርጋለን። እሱም የምንድንበትን ጥበብ ምን ያደርገናል? ያሳየናል። ሰንሰለቱን እንዴት እንደምንፈታ ያሳየናል። እንዴት መቃብሩን ፈንቅለን መውጣት እንደምንችል ያስተምረናል። የተነተኛ የድል መንገዳችንን ያሳየናል። እሱ አምላካችን ስለሆነ የሚያግዘን የሚረዳን የእግዚአብሔር ጸጋ አቬሌብል ነው። በሚያስፈልጋችሁ ጊዜ አይደለ የሚያግዛችሁን ጸጋ እንድታገኙ። ስለዚህ የሆነ ካልኩሌሽን አያስፈልጋችሁ። እንዴት እንደምትድኑ አታውቁም። ይሄን አርላ ያለው ንጉሱ የማሸንፍበት አቅም የለኝም፣ ምን ማድረግ እንደሚገባኝ አላውቅም። ነገር ግን አቴንሽኔን አልሰጠውም። አቴንሽኔን ግን ማን ላይ ነው? ኢየሱስ ላይ ነው። ዛሬም እንዴት ድል እንደምታመጣ አታውቅም፣ መንገዱን አታውቀውም፣ አቅምም የለም። ግን አቴንሽን አይሰጠውም። አቴንሽናችን ማን ላይ ነው? ኢየሱስ ላይ። ፕሬዝ ጋድ። ኢየሱስ የኛ ረዳት ነው። እሱ ነው ስንሰማ ሂድ በዚህ ጉዞ። አሁን በጠላት ወረዳ ላይ በቻሌንጅ ውስጥ ያላችሁ ሰዎች ካላችሁ
ዋናው እናንተን የሚቆጣጠራችሁ የሆነ ሴንትራል የእናንተ ከተማ አለ። ስለዚህ ምን ያቻል ማለት ነው? እየሰማችሁ የምትታዘዙት ማን ነው ማለት ነው? የሚወዳችሁን አለቃችሁን። ዝቅ በል፣ እዛ ቆይ፣ በዚህ ግን በዚህ ያለ ይነግራችኋል ማለት ነው። ከዛ ለእናንተ የሚያስብላችሁ በሌላ መንገድ ያለው ወዳጃችሁ ጋር ነው ኮኔክት ማድረግ ያለባችሁ። ዋናው ነገር ኮኔክሽናችሁ ከተበጠሰ ነው። ዛሬም ኮኔክሽናችን ከሚያግዘን ኢየሱስ ጋር ነው። ስለዚህ እንደ በጎች በተኩላዎች መካከል ልትሄዱ ትችላላችሁ። ነገር ግን እንዴት እንደምትጓዙ እሱ አቅጣጫውን ምን ያደርግላችኋል? ያሳያችሁ። ኢኮኖሚን እንዴት ሪስቶር እንደምታደርግ እሱ ያስተምራል። አሜን። ጤንነትን እንዴት እንደምትመልስ ያስተምራል። ሪሌሽንሺፕን እንዴት ቢልድ እንደምታደርግ ያስተምራል። ግን ፕራይድፉል አትሁኑ። በቃ ችግራችሁ ላይ ብቻ አትቀመጡ። ችግራችሁን ተውት። ችግራችሁን ተውት። አሁን ሁሉ ጊዜ የማትወዱትን የጠላችሁትን ሰው ሁሉ ብታስቡ ከሱም ታስባላችሁ። ጥላቻን፣ ድርቅ፣ ድብርትን ነው ማለት ነው። ግን ቅድም እንዳልኳችሁ በእኔ ብትኖሩ በቃሎቼም በእናንተ ዘንድ ቢኖሩ ከኔ ጋር ያላችሁን አንድነትና ኔቸራችሁን ብታውቁ ከዛ የእግዚአብሔርን ፕሪንሲፕል ብትረዱ አይደለ? የእግዚአብሔርን ስርዓት ብታውቁ የምትፈልጉትን ነገር ጠይቁ ይሆንላችኋል። የሚሳንሽ ነገር የለም፣ ምንም የለም ማለት ነው። ጌታ ይመስገን። እርግጠኞች ናችሁ? ዛሬ ጌታ ተናግራችኋል። ምንም አቴንሽን ዲዘርቭ የማያደርገው ፕሮብሌምን ከሱ ጋር ዲል አታርጉ። አይኖቻችን መልሰን እሱ ላይ እናደርጋለን። ጌታ ይመስገን። ከዛ እንዴት የተባረካችሁ እንደሆናችሁ ተመልከቱ። እንዴት ሞልተ እንደተረፈ ተመልከቱ። እንዴት ደስተኛ እንደሆናችሁ ተመልከቱ። እንዴት እንደምትስቁ ተመልከቱ። እንዴት እንደምታመሰግኑ ተመልከቱ። ይሄ የእግዚአብሔር ዓላማ ነው። ሃሌሉያ! ይሄ የእግዚአብሔር እቅድ ነው። ዛሬ አንድ ሰው ይበረታል፣ ይታጠቃል፣ ኃይል ያለው ነው ይወጣል፣ ተባርኮ ይወጣል፣ ተለውጦ ይወጣል። ጌታ ይመስገን።